ሰላም 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 ውድ የማሜ ዩቲዩብ ቻናል ፋሚሊዎች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝዝት ይበልልኝ። እኔ ጋር ሁሉ ነገር መልካም ነው። እኔ ጋር መልካም እንደሆነ እናንተ ጋርም መልካም እንዲሆን እመኛለሁ። ሰላማችሁ ብዝዝት ይበልልኝ። ደህና ናችሁ ሆይ? አላችሁ ሆይ? አለሁኝ። እግዚአብሔር ይመስገን። እንዴት ነው ሁሉ ሰላም? የረመዳን ስራ እንዴት ነው? ማብቂያው እየደረሰ ነው። ማብቂያው እየደረሰ ነው። ረመዳን እንዴት ነው ብርታቱ? ስራው እንዴት ይዛችሁ ነው? እየበረታችሁ ነው? ይበርቱ። እግዚአብሔር አምላክ ያበርታችሁ፣ ባላችሁበት ይጠብቃችሁ። እንዴት ናችሁ ቤሩት ውስጥ ያላችሁት ውድ ቤተሰቦች ደህና ናችሁ ኮይ? አላችሁ ኮይ? አለኝ። እግዚአብሔር ይመስገን። እግዚአብሔር አምላክ ሀገራችንን ሰላም ያደርግልን፣ ኢትዮጵያንም ሰላም ያደርግልን። እዚህ ቤሩትም ያለንበት ሀገር ያ ሁለተኛ ሀገራችን ነችና እግዚአብሔር አምላክ ሰላምን ያደርግልን። በጣም አስፈሪ ነው፣ በጣም አስጊ ነው እየሆነ ያለው። በጣም 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 በቀደም ያው እኔ ፖስት ችላችኋለሁ ቤታችን አጠገብ ላይ እንዴት እንደተመታ እሱ። አሁንም ደግሞ ያለው በጣም ከባድ ነው። በጣም የምንሰማው የማየው ይከብዳን በጣም። እግዚአብሔር አምላክ ባለንበት ይጠብቀን። እውነት ለመናገር ከሆነ ካለንበት ቦታ ያለንበት ቤት ውስጥ አብሶ እንደኔ ክፍል ያላችሁት በቀደምም እንደዚህ ተናግሬ ያለው እንደኔ ክፍል በረንዳ ላይ በመስታወት የተሰራ ክፍል ያላችሁ ከሆነ ከመስታወት ራቁ። እርግጥ እግዚአብሔር ነው ጠባቂ፣ ግን ቢሆንም ደግሞ ከድንገተኛ አደጋ እግዚአብሔር አምላክ ይጠብቀን። እውነት ለመናገር በጣም እያስፈራን ያለው፣ በጣም እየሰጋን ያለው እግዚአብሔር ማብረጃውን እሱ ካላበረደው በስተቀር ማንም ሊያበርደው አይችልም። እግዚአብሔር ያበርድልን። እግዚአብሔር እርቅን ይስጣቸው ለሁሉም ለሁሉም። እውነት ለመናገር ከሆነ ማለት ነውና በጣም ያሰጋን፣ በጣም ያስፈራን። የሚገርማችሁ ነገር ከዚህ በፊት የዛሬ 2 ዓመትም ጦርነት በነበረ ሰዓት እኛ ቤት ተመቶ ነበረ። አሁን እንደዛው ተደገመ። ገጠር ያለው ቤት ድጋሚ ነው ከጎናችን የተመታው። እዚህ አሁን ያለውበት ቤት ደግሞ በቀደም እዚህ ጎረቤት እዚህ ጓን የ5 ደቂቃ መንገድ ነው የተመታው። ያው ቤቱ እስከሚንቀሳቀስ ድረስ ከባድ ነበረ። ከትናንትና ወዲያም እንደዛው ነው የሆነብን እና በጣም አስጊ ላይ ነው ያለነው። ያው እግዚአብሔር አምላክ በቸርነቱ ካልጠበቀን በስተቀር እንጂ እኔ እንጃ ያስፈራን። እውነት ለመናገር ከሆነ ያስፈራን ማለት ያው ቤተሰቦቻችን ጥለን የመጣ ነው፣ ልጆቻችን ጥለን የመጣ ነው። እኛ አንድ ነገር ብንሆን እንኳን ማንም አባከና ብሎ የኛንን ነገር ሰብስበው የኛን ነገር አጣዳፊ አግተው ወደ ሀገራችን የሚልኩበት መንገድ ሰው የለም። የሚያስቀድሙት የራሳቸውን ስለሆነ እና እግዚአብሔር አምላክ ከዚህ ሁሉ አደጋ ይጠብቀን፣ ከዚህ ሁሉ ነገር ይጠብቀን። የምናየው ነገር ያብርድልን እግዚአብሔር። አብራጁ እሱ ስለሆነ እና ክፉን ያርቅልን፣ ደጉን ያቀርብልን። እርስ በርስ ሳይሆን እነሱ ከጎረቤታቸው ነው እየተጣሉ ያሉት፣ እኛ ግን ደግሞ እርስ በርስ ነው እየተጣላን ያለነው ኢትዮጵያ ውስጥ። እሱንም እግዚአብሔር አምላክ ያብርድልን። እውነት ለመናገር ከሆነ ጎፋ ላይ ተካሄደው ድጋሚ 3ኛ ድጋሚ አደጋ የጎርፍም የመሬት መንቀጥቀጥ ይከብዳል። ይሄ ሁሉ እግዚአብሔር ነው የሚያስቆመው ነው። እግዚአብሔር አምላክ ያስቆምልን። በጣም አደጋ ውስጥ ነው ያለው ሁሉም። እቺ ዓለም ሙሉ ለሙሉ አደጋ ውስጥ ነው ያለችው። ግን አሟሟታችንን አሳምርልን። በሀገራችን ይሁን እንጂ በሰው ሀገር አንሞት። ማንም እህቶቻችን እንዲጎዱ አልፈልግም። የዛሬ 2 ዓመት በጦርነቱ ላይ ዓመት ነው ረፍት አደረገ። በአመቱ ይኸው ተደገመ። 2 ዓመት ሆኖ ጦርነት ሆኖ 1 ዓመት ብቻ ረፍት ሆነች ይቺ ሀገር። በአመቱ ተደገመ። ያው እንደው የምታስታውሰው ከሆነ አንዷ እግሯንም እጇንም አታ ነው የገባችው። የሞቱት አሉ። እግዚአብሔር ያቀና አስክሬናቸው ገብቶ የሆነ ወደ ሀገር ቤት እዚሁ ተቀብሮ የሆነ ወይን እዚህ በረዶ ውስጥ ይኑሩ አላውቅም። እሱ እግዚአብሔር ይወቀው። ግን አካለ ጎዶሎ ሆኖ የገቡት ስንት አሉ። ልንሰራ መተን አካላችን ጎሎ ስንመለስ በጣም ይከብዳል። በጣም እውነት ለመናገር ከሆነ በጣም ነው የሚከብደው። ልንሰራ መተን አካላችን ጎቶ መመለስ እና እግዚአብሔር አምላክ ይጠብቅልን እህቶቻችን። እውነት ለመናገር ከሆነ እህቶቻችንን ስደት ያሉትን እህቶቻችን ሁሉ ይጠብቅልን። እና በዚህም አንድ መልእክት አስተላልፋለሁ። ቤሩት ከተማ ውስጥ ብዙ እህቶቻችን ያሉት ባለትዳር አሉ፣ ልጅ ያላቸው አሉ፣ ትዳር ይዘው የሚኖሩ አሉ፣ ውጭ ለሚሰሩ አሉ።
በኮንትራት የሚሰሩ አሉ። እግዚአብሔር ቸሩ መድኃኔዓለም ይጠብቃቸው። ግን እኔ አንድ መልእክት አለኝ። ከቻለ አብርሽ ቄራው የሚችል ከሆነ እኔ የተሰማኝን ነው የምናገረው። ሰው የፈለገውን ለምን እንደዚህ ተናገርሽ፣ ለምን እንደዚህ ያገባሽ፣ ምን አገባሽ ምናምን ቢሉኝም እኔ ችግር የለብኝም። ግን እኔ የተሰማኝን ነው ማውራት የምፈልገው። እርግጥ ዩቱብ ተጠቃሚ እሱ ታዋቂ ነው። ዩቱብ ሲፈልግ ሊያገኛት ይችላል። ልጅ እኔ ማንነቷን ልገልጽ አልችልም። ሰው በገልጻትም ደስ ይለኛል። ግን ቀጭን ልጅ ነች። ከጀርባዋ የቤይሩት ባንዲራ አድርጋ ነው እየሰራች ያለችው። ፎቶዋን እዚህ ጋር ማቅረብ ፈልግ ነበር፣ ግን አልፈልግም። እኔም ሴት ነኝ። የሚችል ከሆነ ሊያውቃት ይችላል። አብርሽ ቄራው የሚችል ከሆነ ቢያስቆማት ጥሩ ነው። እውነት ለመናገር ለመፈነስ ዩቱብ ላይክ እና ሰብስክራይብ ለማግኘት ብለን እህቶቻችንን እንዳናጣ። እች ልጅም እኮ እህታችን ነች፣ የኛ እህት ነች፣ የኛ ወገን ነች አይደል እንዴ? ምንም ብትሳደብ ምንም ብትናገር የኛ ወገን ነች። እንድትጎዳብን አንፈልግም። ከቻለ አብርሽ ቄራው ወይም ደግሞ የምታቋት ከጎናችሁ ያለች ምከሯት። ጥሩ አይደለም። የዚህ ዓለም ጦርነት ለኔ ለዩቱብ መስሪያ ሆነኛለች ከአንደበቷ አውጥታ ማለት ነው። የሚሞቱት እኮ ወገኖቻችን ናቸው። ኢትዮጵያኖች ስንት በዚህ አደጋ በዚህ ጦርነት አተናቸዋል። በዚህ አደጋ ኢትዮጵያኖች ስንት ወገኖ እህቶቻችን ወንድሞቻችንን አተናል። እና ይሄንን ለኛ ምን ፖስተው ነገር ጥቅም የሚሰጠን በእህቶቻችን ሞት ነው አይባልም። እንደዚህ አይባልም። አንዳቸውን እያገሩን እየጠራሽ መንግስት ነው የምታስታጥቃቸው፣ እየሰደበቻቸው ያለቻቸው። አልፎም እናንተ ከዚህ ቤሩት የምትኖሩት ታውቁታላችሁ። ከማን ጋር ወጊያው ስሙን አልጠራም እኔ። እሱን ድረስ አንስታ ሙልጭ ጨርቅታ እየረገጠችው ነው ያለችው። እነዚህ ሰዎች ዝናብ በኃይለኛው እየዘነበ ነው። እነዚህ ሰዎች አንድ ሰው አስተርጉመው ምንድነው እስቲ እርግጥ ባንዲራ ስላዩ እንዴት ልጅ እኛን የምትደግፈው ድንገት እንኳን ብለው ካስተረጎሙ እንዳለ እቺ የምትሳደበውን ስድብ ከሰሙ ካወቁ እግዚአብሔር ምስክሬ ነው። እርስ በርስ ጎረቤታቸውን የራሳቸውን መልካቸውን ተመሳሳይ ያልማሩት ሰው እኛን ሊምሩ አይችሉም። እኛ ስደተኞች ነን። እኛንን ሀገራቸው የመጣ ነው። እኛንን ልንሰራ እንጀራ ፍለጋ ብር ፍለጋ የመጣ ነው። እያንዳንዳችን ይጨፈጭፉናል ወይን የሆነ ነገር ያደርጉናል። እናንተ ላይፍ ከፍታ ልክ ስትሳደብ እናንተም ትሰርቧታላችሁ። ስደቡኝ ነው የምትለው። ስደቡኝ እኔ ታበረታቱኛላችሁ ነው። አትስደቧት። አንድ እህታችሁ ነች እችልሽ። ነገ አንድ ነገር ብትሆን ሳታሳዝንም የሰው ልጅ ምላስ ገደል ይከታል፣ ምላስ ያስገድላል። ግን ቢሆንም ደግሞ እህታችን ነች። ተሳዳቢ ብትሆንም ከቻል እንምከራት። ተይ እህቴ እንደዚህ አይባልም፣ አንቺ እንደዚህ ነው ኮመንት የምትስቡት ከምትሏት እህቴ ተይ እና ስለዚህ እባካችሁ ኮመንተር ላይ አትስደቧት፣ ምንም አትበሏት። በቃ ተይ ብለህ ከልክሏት፣ ምከሯት። ለምን እልህ ከያዛቸው በእኛ እንዳይወጡብን። ደግሞ ደስ የሚለው ነገር ብዙ ኢትዮጵያኖች እዚህ ሀገር በጎ ስራ እየሰሩ ነው ያሉት። በጎ የሚሰሩ ሰዎች አሉ እና መከሯት። እሺ እና የሚችል ከሆነ ከጎናቸው ያላቸው አትስደቧት፣ ተይ በሏት እና መከሯት። ዩቱቡን በመልካም ነገር እንጠቀምበት። ሀገራችንን ሰላም፣ ኢትዮጵያን ሰላም፣ ቤይሩትን ሀገራችን ሰላም ያደርግልን። አንድነትን፣ ፍቅርን ይስጠን። ጦርነቱን ያስቆምልን። የመጣብን ማት ያስቆምልን። ከዚህ በላይ ማሳልፈናል። አሁን ደግሞ ይሄንንም ያሳልፈልን እግዚአብሔር አምላክ ሰላሙን፣ እርቁን፣ አንድነቱን ይስጠን። ሀገራችንንም ኢትዮጵያ ይጠብቅልን። ስደት ያሉት እህት ወንድሞችን ይጠብቅልን። እውነት ምንም ነገር ተጎዱ ኢትዮጵያኖች እንዳይባል። አረ ሁሉንም የአዳም ዘርን ሁላችን ቋንቋ መልካችን ተለያየ፣ ሀገራችን ተለያየ እንጂ የአዳም ዘርንን ሰላሙን ያውርድልን እላለሁ። ቤተሰብ በጣም ነው የሚሰማው። በጣም ያየሁት ነገር ባይኔ በጣም ያስፈራል። እውነት ያስፈራል። እውነት እና እግዚአብሔር ይጠብቀን እላቸዋለሁ። ወዳቸዋለሁ፣ አከብራቸዋለሁ። መልካም ስራ ጊዜና ያው ይሁንልን ምን ልበል እና እንደዛ ነው እላቸዋለሁ። መልካም በሉ። ላይክ ሰብስክራይብ አድርጉኝ፣ ሼር አድርጉልኝ፣ አበረታቱኝ። ላይክ እያደረጋችሁ በቃ ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ በፍቅር እሺ። ቤተሰብ ወዳቸዋለሁ። መልካም
ዘመን ይሁን። እግዚአብሔር አምላክ ይጠብቃችሁ ባላችሁበት። ሁላችሁም ወዳችኋለሁ።